አርእስተ ዜና ከኢትዮጵያ ብሔራዊ ምርጫ ቦርድ የእጩዎች ምዝገባ መራዘምን አስመልክቶ መግለጫ ተሰጠ። ጠቅላይ ምክር ቤቱ ቅዱስ ቁርአንን የአማርኛ ትርጉምን ለክልልና ለከተማ አስተዳደር መጅሊሶች አከፋፈለ። ኢራንና አሜሪካ የኒውክሌር ድርድሩን እንደሚቀጥሉ አስታወቁ። በፓኪስታን በተፈጸመ የአጥፍቶ ጠፊ ጥቃት ከ30 በላይ ሰዎች መገደላቸው ተነገረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። ጠቅላይ ምክር ቤቱ የቅዱስ ቁርአን የአማርኛ ትርጉምን ለክልልና ለከተማ አስተዳደር መጅሊሶች አከፋፈለ። የኢትዮጵያ እስልምና ጠቅላይ ምክር ቤት ከአፍሪካ አካዳሚ በስጦታ መልክ ካገኘው 41704 የቁርአን የአማርኛ ትርጉም ውስጥ 25500 ያህሉን ለሁሉም የክልልና የከተማ አስተዳደር መጅሊሶች አከፋፍሏል። የጠቅላይ ምክር ቤቱ የኡለማ ምክር ቤት የጽህፈት ቤት ኃላፊ ዶክተር ሼክ መሐመድ ሐሚዲን የቅዱስ ቁርአን ስጦታውን ለመጅሊሱ ባስረከቡበት ወቅት የአፍሪካ አካዳሚ ሃይማኖታዊ እውቀትን በማስፋፋት ከጠቅላይ ምክር ቤቱ ጋር በቅንጅት እየሰራ ስለመሆኑ ጠቅሰዋል። በጤና ተቋማት የጥሬ ገንዘብ ክፍያ እንዲቀር ተወሰነ። የኢፌዴሪ ጤና ሚኒስቴር በሁሉም የመንግስት ሆስፒታሎች የሚፈጸሙ ማናቸውም ክፍያዎች በዲጂታል አማራጮች ብቻ እንዲሆኑ መወሰኑን አስታውቋል። ይህ ውሳኔ ሚኒስቴሩ ባለፈው ዓመት ከፋይናንስ ተቋማት ጋር በመተባበር የጀመረውን የዲጂታል ክፍያ ስርዓት ወደ ሙሉ ትግበራ የሚያሸጋግር ነው። ታካሚዎች አገልግሎት ሲያገኙ በሞባይል ባንኪንግ እና በሌሎች የኤሌክትሮኒክስ የክፍያ መንገዶች ብቻ እንዲጠቀሙ ይደረጋል። የዲጂታል እውቀቱ ለሌላቸው ወይም የገንዘብ ችግር ለገጠማቸው ታካሚዎች ሌላ ቦታ የሚገኝ የቅርብ ሰው በስማቸው ክፍያ መፈጸም የሚችልበት ምቹ አሰራር ተዘርግቷል። ከገንዘብ ክፍያ በተጨማሪ የመድኃኒት አቅርቦት ሰንሰለትም ከባህላዊው የወረቀት አሰራር ወጥቶ ሙሉ በሙሉ ዲጂታል እንዲሆን ይደረጋል። ሚኒስቴሩ ይህንን አሰራር ተግባራዊ ያደረገባቸው ዋና ዋና ምክንያቶች በገቢ አሰባሰብ ላይ ግልጽነትን ለማስፈን፣ የፋይናንስ ሪፖርቶችን ለማቀላጠፍ እንዲሁም ለታካሚዎችና ለተገልጋዮች ምቹና ፈጣን አገልግሎት ለመስጠት በማለም ነው ተብሏል። ከኢትዮጵያ ብሔራዊ ምርጫ ቦርድ የእጩዎችን ምዝገባ መራዘም አስመልክቶ መግለጫ ተሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ካስተዋወቃቸው አዲስ የአሰራር ስርዓቶች ውስጥ የእጩዎች ምዝገባን ሙሉ በሙሉ በቴክኖሎጂ ታግዞ የፖለቲካ ፓርቲዎቹና የግል እጩዎቹ በምርጫ የጊዜ ሰሌዳው መሰረት ከጥር 1 ቀን 2018 ዓ.ም ጀምሮ ሲከናወን ቆይቷል። የፖለቲካ ፓርቲዎቹ ምዝገባውን የሚያካሂዱላቸውን የሲስተም አስተዳዳሪዎች ለቦርዱ አሳውቀው በሁለት ዙር ስልጠና እንዲወስዱ የተደረገ ሲሆን በተጨማሪም የምዝገባ ሂደቱ በቀላሉ እንዲረዱ የሚያስችል ማንዋል እና የምዝገባ ቅድመ ተከተል የሚያሳይ ቪዲዮ አጋርቷል። በፖለቲካ ፓርቲዎች በሲስተም አስተዳዳሪዎችን አማካኝነት የግል እጩዎች በራሳቸው በሚያደርጉት የምዝገባ ሂደት አስፈላጊውን የቴክኒክ ድጋፍ የሚሰጡ የቦርድ የአይሲቲ እና የፖለቲካ ፓርቲ ጉዳይ ስራ ክፍል ባለሙያዎች በነፃ የስልክ መስመር 7555 እንዲሁም የሲስተም አስተዳዳሪዎችን ያካተተ ቴሌግራም ግሩፕ በመክፈት ጭምር ሙያዊ እገዛ እየተደረገላቸው ይገኛል። በዚህም ከጥር 1 ቀን 2018 ዓ.ም ጀምሮ 42 በተናጠል 15 በሁለት የተለያዩ ቅንጅቶችና በአንድ ግንባር ፖለቲካ ፓርቲዎች የተመዘገቡ ሲሆን የግል እጩዎችም እንዲሁ በመመዝገብ ሂደት ላይ ናቸው። ሆኖም ፓርቲዎች እስከ የካቲት 1 ቀን 2018 ድረስ በሚቆየው የእጩዎች የምዝገባ የጊዜ ሰሌዳ ውስጥ ምዝገባውን ለማጠናቀቅ እንደማይችሉ የተለያዩ ምክንያቶችን በመጥቀስ እንዲራዘምላቸው ቦርዱ ባዘጋጃቸው የተለያዩ የምክክር መድረኮች ላይ እንዲሁም በጽሁፍ ጭምር ጥያቄ አቅርበዋል። በምዝገባው ሂደት የፖለቲካ ፓርቲዎች እጩዎችን የመመዝገብ ሂደት የተስተዋሉ
ተደጋጋሚ የእጩ መረጃዎችን መቀያየር፣ ያልተሟላ መረጃ ማቅረብ እንዲሁም በሕጉ ላይ የተቀመጠውን የእጩነት መስፈርት ያለማሟላት በምዝገባው ሂደት የታዩ ችግሮች ናቸው። ቦርዱ የፖለቲካ ፓርቲዎችና የግል እጩዎች በተቀመጠው ጊዜ እጩዎችን ለማስመዝገብ እና በእጩነት ለመመዝገብ ያልቻሉባቸው ምክንያቶች ከግምት ውስጥ በማስገባት የካቲት 1 ቀን 2018 ዓ.ም ይጠናቀቃል የተባለውን የእጩዎች የምዝገባ ጊዜ ገደብ ወደ የካቲት 16 ቀን 2018 አራዝሟል። የኢትዮጵያ ብሔራዊ ምርጫ ቦርድ በፓኪስታን በተፈጸመ የአጥፍቶ ጠፊ ጥቃት ከ30 በላይ ሰዎች መገደላቸው ተነገረ። በፓኪስታን ዋና ከተማ ኢስላማባድ በሚገኝ አንድ የሺአ መስጂድ ለጸሎት በተሰበሰቡ ሰዎች ላይ በተፈጸመ የቦምብ ፍንዳታ ጥቃት 31 ሰዎች ሕይወታቸው መቀጠፉ ተገልጿል። የፓኪስታን የመከላከያ ሚኒስትር ካዋጃ አሲፍ ጥቃቱን የፈጸመው ተጠርጣሪ ጥቃቱን ከመፈጸሙ በፊት የመስጂዱ ጠባቂዎች ላይ ተኩስ ከፍቶ እንደነበር ተናግረዋል። በፍንዳታው ከተገደሉ 31 ሰዎች በተጨማሪ ከ160 በላይ ሰዎች መቁሰላቸውንና በሆስፒታል የሕክምና እርዳታ እየተደረገላቸው እንደሚገኝ አካባቢው ባለስልጣን አስታውቀዋል። የፓኪስታን ፕሬዝዳንት አሲፍ አሊ ዘርደሪ የተፈጸመውን ጥቃት በጽኑ ያወገዙ ሲሆን ንጹሐንን ኢላማ አድርገው ጥቃት መፈጸም በሰብአዊነት ላይ የሚፈጸም ወንጀል ነው ብለዋል። በጥቃቱ ቤተሰብና ወዳጅ ዘመዶቻቸውን ላጡ ፓኪስታናውያን መጽናናትን ተመኝተዋል። ትላንት ማምሻውን የአይኤስኤስ ቡድን በማህበራዊ ትስስር ገጹ ባወጣው ልጥፍ ለጥቃቱ ኃላፊነቱን እንደሚወስድ በመግለጹ አልጀዚራ ተዘግቧል። ሊቢያውያን በሰይፍ አልኢስላም ጋዳፊ የቀብር ስነ ስርዓት ላይ በመገኘት ቁጭታቸውን ገለጹ። በ10 ሺዎች የሚቆጠሩ ሊቢያውያን በባኒ ወሊድ ከተማ በተካሄደው የሰይፍ አልኢስላም ጋዳፊ የቀብር ስነ ስርዓት ላይ ተገኝተዋል። በቀብር ስነ ስርዓቱ ላይ የተገኙት ሊቢያውያን በመጀመሪያም ጋዳፊን ሀገራችንን፣ አሁን ደግሞ ወንድማችንን ሰይፍ አልኢስላምን መጠበቅ አልቻልንም በማለት ቁጭታቸውን ገልጸዋል። ሊቢያውያን ሰይፍ አልኢስላምን ሰማዕታችን ብለውታል። ከ1969 እስከ 2011 የቆየውን የሙሐመድ ጋዳፊን የሚደግፉ በሺዎች የሚቆጠሩ ሊቢያውያን የቀድሞውን አረንጓዴ ባንዲራ በመያዝ ተገኝተዋል። ደጋፊዎቹ የሰይፍን ግድያ እንበቀላለን ብለዋል። የአባቱንና የልጁን ሞት የሰማዕታት ሞት በማለትም ገልጸውታል። የቀድሞው የሊቢያ ፕሬዝዳንት ኮሎኔል ሙሐመድ ጋዳፊ ልጅ የሆኑት ሰይፍ አልኢስላም ጋዳፊ ማንነታቸው ባልታወቁ ታጣቂዎች ዚንታ ከተማ በሚገኘው መኖሪያ ቤታቸው መገደላቸው ይታወቃል። ሰይፍ አልኢስላም በአባታቸው የ40 ዓመታት የንግስና ዘመን ምንም እንኳን ይፋዊ መንግስት ስልጣን ባይኖራቸውም ከአባታቸው ቀጥለው በሊቢያ ከፍተኛ ተጽዕኖ የነበራቸው ግለሰብ እንደነበሩ ይነገራል። ሊቢያ በአሁኑ ወቅት በሁለት ተቀናቃኝ መንግስታትና በተለያዩ የታጠቁ ቡድኖች ተከፋፍላ የምትገኝ ሀገር መሆኗ ይታወቃል። የ53 ዓመቱ ሰይፍ አልኢስላም ጋዳፊ ዛሬ በባኒ ወሊድ ከተማ በሚገኘው መካነ መቃብር ከወንድሟ አጠገብ ግብአተ መሬቱ ተፈጽሟል። ኢራንና አሜሪካ የኒውክሌር ድርድሩን እንደሚቀጥሉ አስታወቁ። ሁለቱ ሀገራት በኦማን የተካሄደው ሁለተኛው ምዕራፍ የኒውክሌር ድርድር በአዎንታዊ መንፈስ መጠናቀቁን አስታውቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ድርድሩ በተስፋ የተሞላ እንደነበረ ገልጸው ድርድሩን ለመቀጠል ተስማምተናል ብለዋል። ውይይቱ በኢራን የኒውክሌር ፕሮግራም ላይ ያተኮረ ሲሆን አሜሪካ ለመጀመሪያ ጊዜ የመካከለኛው ምስራቅ የጦር አዛዧን በውይይቱ ላይ ማሳተፏ ትኩረትን ስቧል። በመካከለኛው ምስራቅ ወታደራዊ ውጥረት ባየለበት በዚሁ ወቅት ተንታኞች ድርድሩን ከዚህ በፊት እንደተደረገው በእስራኤል በኩል ተቀባይነት ላይኖረው ይችላል የሚል ስጋት ቢኖርም ተስፋ ሰጪ ነው ብለዋል። ባለሙያዎቹ እንደሚገምቱት ውይይቱ ከቀጠለ በክልሉ የተከሰተውን ፖለቲካዊ ውጥረት ለማርገብና በኢራን የኒውክሌር ጉዳይ ላይ አዲስ ስምምነት ለመፍጠር መንገድ ሊከፍት ይችላል ተብሏል። ከውይይቱ ጎን ለጎን ፕሬዚደንት ትራምፕ ከኢራን ጋር የሚነግዱ ሀገራት ላይ
ሁለተኛ ደረጃ ታሪፍ ለመጣል የሚያስገድድ የአፈጻጸም ትዕዛዝ ፈርመው አስተላልፈዋል። ትዕዛዙ ከኢራን አገልግሎቶችና እቃዎችን የሚገዙ ወይም የሚሸጡ ሀገራት እርምጃ ለመውሰድና እስከ 25% የሚደርስ ተጨማሪ ታሪፍ ለመጣል ያስችላል ተብሏል። የአፈጻጸም ትዕዛዙ የተፈረመው አሜሪካና ኢራን ከ6 ወራት በኋላ ለመጀመሪያ ጊዜ በኒውክሌር ጉዳይ ውይይት ባካሄዱበት ቀን መሆኑም ውይይቱን ጥርጣሬ ውስጥ አስገብቶታል። ተንታኞች ግን እርምጃው በውይይቱ ላይ ጫና ለመፍጠር የታሰበ መሆኑን ጠቁመዋል። በጃፓን በጣለው ከፍተኛ በረዶ የ30 ሰዎች ሕይወት አለፈ። በጃፓን ባለፉት 2 ሳምንታት በጣለው ያልተለመደ ከፍተኛ የበረዶ ዝናብ የ30 ሰዎች ሕይወት ማለፉን የሀገሪቱ ባለስልጣናት አስታውቀዋል። የበረዶው መጠን በአንዳንድ አካባቢዎች የበረዶ ክምችት እስከ 4.5 ሜትር ከፍታ የደረሰ ሲሆን ይህም ቤቶችንና መንገዶችን ሙሉ በሙሉ ቀብሯል። የጉዳቱ ስፋት የአኦሞሪ ግዛት በከፍተኛ ሁኔታ ከተጎዱ አካባቢዎች ቀዳሚው ነው። ብዙዎቹ ለሞት የተዳረጉት በረዶ በሚጠርጉበት ወቅት በሚደርስ አደጋና ከቤት ጣራ ላይ በሚናድ በረዶ ተጭነው መሆኑ ተገልጿል። የመንግስት እርምጃ የጃፓን መንግስት የተዘጉ መንገዶችን ለመክፈትና የተጎዱ አረጋውያንን ድጋፍ ለመስጠት የሀገሪቱን ጦር አሰማርቷል። የአየር ሁኔታው በአሁኑ ወቅት በአንዳንድ አካባቢዎች የሚታየው የበረዶ ክምችት ከተለመደው አማካይ መጠን በእጥፍ የጨመረ መሆኑ ተነግሯል። ባለስልጣናት ነዋሪዎች ከቤታቸው ጣራ ላይ ሊናድ ከሚችል በረዶ እንዲጠነቀቁና አስፈላጊውን ጥንቃቄ እንዲያደርጉ እያሳሰቡ ይገኛል። ከሀገር ውስጥ እንዲሁም ከውጭ ምንጭ ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስላሉ። አሁን ደግሞ ዕለታዊ የተመራረጡ የቢዝነስ መረጃዎችን እናደርሳችኋለን። ዙበይዳ ሐሰን እንደሚከተለው አዘጋጅታለች። አዲስ ባንክ ሷሂብ የተሰኘ ከወለድ ነጻ የባንክ አገልግሎት ይፋ አድርጓል። አዲስ ባንክ አክሲዮን ማህበር ሙሉ በሙሉ ከወለድ ነጻ የባንክ አገልግሎቱን በዛሬው ዕለት መጀመሩን አስታውቋል። በመክፈቻ መርሃ ግብሩ ላይ የባንኩ ዋና ስራ አስፈጻሚ የሆኑት አቶ ኃይሉ አለሙ ባንኩ ከሚሰጣቸው የባንኩ አገልግሎት በተጨማሪ የደንበኞችን ከወለድ ነጻ የባንክ አገልግሎት ፍላጎትን ለማሟላት ሲባል ሷሂብ የተሰኘ ከወለድ ነጻ የባንክ አገልግሎት መጀመሩን ተናግረዋል። ይህ አዲስ አገልግሎት የኢስላሚክ ፋይናንስ አገልግሎት ቦርድ መስፈርቶችን ባሟላ መልኩ ለተጠቃሚዎች መቅረቡን ዋና ስራ አስፈጻሚው አስታውቋል። አዲስ ባንክ አክሲዮን ማህበር ያስጀመረው ከወለድ ነጻ የባንክ አገልግሎት የቁጠባ አገልግሎት፣ የፋይናንስና የኢንቨስትመንት አገልግሎት፣ የውጭ ንግድና የዋስትና አገልግሎት ይገኙበታልም ተብሏል። አዲስ ባንክ ዛሬ ያስጀመረው ከወለድ ነጻ የባንክ አገልግሎቱን በማሳደግ በቀጣይም ሙሉ በሙሉ የተሟላ ከወለድ ነጻ የባንክ አገልግሎት የሚሰጥ ቅርንጫፍ እንደሚከፍት ባንኩ አስታውቋል። አዲስ አበባ ባለፉት 6 ወራት 162.7 ቢሊዮን ብር በላይ የገቢ ግብር መሰብሰብ መቻሏ ተነግሯል። ይህም ከ2017 ጋር ሲነጻጸር ከ51 ቢሊዮን ብር በላይ የገቢ ጭማሪ ማሳየቱን የአዲስ አበባ ከንቲባ አዳነች አቤቤ አስታውቀዋል። ይህ የተነገረው ከንቲባዋ ለከተማው ምክር ቤት መደበኛ ጉባኤ ላይ ባቀረቡት የ6 ወር ሪፖርት ላይ ነው። በሪፖርቱም በ2018 በጀት ዓመት በ6 ወራት ውስጥ በመንግስትና በግል አጋርነት ከ70 በላይ ፕሮጀክቶች ወደ ስራ ሲገቡ ከ1.3 ትሪሊዮን ብር በላይ ካፒታል ኢንቨስትመንት መሳብ ተችሏል ብለዋል። በ4.9 ሚሊዮን የሀገር ውስጥና 699761 የውጭ ሀገር ቱሪስቶች ጉብኝት ውስጥም ደግሞ 155 ቢሊዮን ብር ወደ ኢኮኖሚ ወጪ ተደርጓልም ተብሏል። 238 አዳዲስ ስትራቴጂ ኢንዱስትሪዎችም ተፈጥረዋልም ነው የተባለው። ተኪ ምርትን በማምረት ከ800 ሚሊዮን ዶላር በላይ የውጭ ምንዛሬ ማዳን መቻሉንም ከንቲባው አስረድተዋል። 16635 ቶን ምርት ለውጭ ገበያ ቀርቦ 123 ሚሊዮን ዶላር ገቢ መገኘቱንም በሪፖርቱ ላይ ተካቷል። በረመዳን ወር ኢትዮጵያ ለኳታር የስጋ ኤክስፖርት ልትጀምር መሆኑ ተነግሯል። ተቋርጦ የቆየው የስጋ ኤክስፖርት በረመዳን ወር ዳግም ይጀምራልም ተብሏል። የግብርና ሚኒስተር የሆኑት ሚኒስተር አቶ አዲሱ አረጋ ከኳታር አምባሳደር ሳዳ ቢን ሙባረክ አልናህያም ጋር ባደረጉት ውይይት ከዚህ በፊት በተለያዩ ምክንያቶች ተቋርጦ የነበረው ከኢትዮጵያ ወደ ኳታር የሚላከው የስጋ ምርት የሚቀጥል ይሆናል ብለዋል። ከታላቁ የረመዳን ወር ጀምሮ ከፍተኛ መጠን ያለው የስጋ ምርት ከኢትዮጵያ ለመውሰድ በሚያስችላቸው ጉዳዮች ላይም ሚኒስተሩና አምባሳደሩ ሰፊ ውይይት አድርገዋል፣ መግባባት ላይም ደርሰዋል ተብሏል። ከኢትዮጵያ ወደ ኳታር የሚላከው የስጋ ምርት እንደገና መጀመሩን የስትራቴጂካዊ እርምጃ ሲሆን የእንስሳት ምርትን ወጪ ንግድ የእሴት ሰንሰለትን ለማጠናከር ያግዛል ሲሉ የግብርና ሚኒስተሩ አስታውቀዋል። የውጭ ምንዛሬ ግኝትን ለማሳደግ እንዲሁም ደግሞ በባህረ ሰላጤ ሀገራት መካከል ያለውን የውጭ ንግድ ትስስር አጠናክሮ ለማስቀጠልም ሚናው የጎላ እንደሆነም ተነግሯል። ወደ ድንቃ ድንቅ መረጃችን እናመራለን። ኢማን መሐመድ አዘጋጅተዋለች።
ወደ ድንቅ መረጃችን ስናመራ የመንታ ፓንዳዎች ስንብት አስገራሚ ሆኗል። በጃፓን የሚገኙ የመጨረሻዎቹ ግዙፍ ፓንዳዎች ወደ ቻይና መመለሳቸውን ተከትሎ በሺዎች የሚቆጠሩ ጎብኚዎች በእንባ ታጅበው የሽኝት ፕሮግራም አድርገውላቸዋል። ሺያምሺያውና ኤሌሌ የተባሉ መንታ ፓንዳዎች ከቶኪዮ መካነ አራዊት ተነስተው ወደ ቻይና ተጉዟል። ይህም ከ1972 ወዲህ ለመጀመሪያ ጊዜ ጃፓን ውስጥ አንድ ፓንዳ ሳይኖር የቀረበት የታሪክ አጋጣሚ ሆኗል። ፓንዳዎች ለረጅም ጊዜ በሁለት ሀገራት መካከል የወዳጅነትና የሰላም ምልክት ሆነው የቆዩ ቢሆንም አሁን ላይ የቆይታ ጊዜያቸው በመጠናቀቁ ወደ ትውልድ ስፍራ ቻይናቸው እንዲመለሱ ተደርጓል። ይህ ክስተት በጃፓን መካነ አራዊት ዘንድ ስሜታዊ ድባብ ከመፍጠሩ ባለፈ በአመቱ በሚሊዮን የሚቆጠሩ ጎብኚዎች ይስቡ ለነበሩ የቱሪዝምና የንግድ ዘርፎች የራሱ የሆነ ኢኮኖሚያዊ ጫና ይኖረዋል ተብሏል። በአሁኑ ወቅት ሁለቱ ፓንዳዎች ሹዋን በሚጎበኙ የቻይና የጥናት ማዕከል መድረሳቸውን የቻይና መገናኛ ብዙሃን ዘግበዋል። ወደ ሌላኛው መረጃችን ስናመራ በቴክኖሎጂ ገዛ አሳዳጊውን ከ4 ዓመት በኋላ ያገኘው ውሻ ሌላ አስገራሚ መረጃ ሆኗል። በአሜሪካ ፊላደልፊያ ከተማ ከ4 ዓመታት በፊት የጠፋው ቤንትሊ የተባለ ውሻ በቴክኖሎጂ ገዛ ከአሳዳጊው ጋር ተገናኝቷል። አሳዳጊው ውሻው በመጥፋቱ ተስፋ ቆርጦ ኑሮውን ከፊላደልፊያ በሺ የሚቆጠሩ ኪሎሜትሮች ርቆ ወደምትገኝ ዊስኮንዚ ግዛት ቢያዘዋውርም በውሻ ቆዳ ስር የተቀበረው ቴክኖሎጂ ዳግም ለመገናኘት ምክንያት ሆኗቸዋል። የእንስሳት መጠለያ ሰራተኞች ጎዳና ላይ ያገኙትን ውሻ ሲመረምሩ አንገቱ ላይ በተገጠመው ቴክኖሎጂ መሰረት ባገኙት መረጃ ለአሳዳጊው ደውለው የምስራቹን አብስረውታል። የውሻው አሳዳጊም ጥሪው እንደደረሰው የ20 ሰዓታትን በማሽከርከር ፊላደልፊያ ደርሶ ከጠፋው ወዳጁ ጋር ተገናኝቷል። ክቡራትና ክቡራን የነጃሺ ቲቪ የምሽት መሰናዶ ተመልካቾቻችን ዕለቱን መሰናዶ በዚሁ አገባደድን። ከቀሪ ነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት።